በመተከል ዞን የአንድ ቤተሰብ አባላት ጨምሮ በርካታ ንጹሃን መገደላቸው ተሰማ። ግድያውን የፈጸሙት በአገዛዙ ብልጽግና ድጋፍ ይደረግላቸዋል የተባሉ የኦነግ ሸኔ ታጣቂዎች ናቸው ሲሉ የመረጃ ምንጮች ተናግረዋል። በዛሬው ዕለት ህዳር 13 2018 ዓ.ም ከሌሊቱ 10 ሰዓት ጀምሮ በመተከል ዞን ቦሎም ወረዳ በኩጅ ቀበሌ በታጣቂዎች ተኩስ ተከፍተው ንጹሃን በግፍ ተገድለዋል ሲሉ የመረጃ ምንጮች አረጋግጠዋል። በአካባቢው የሚንቀሳቀሱና በብልጽግና አገዛዝ ድጋፍ ይደረግላቸዋል የተባሉ የኦነግ ሸኔ ታጣቂዎች ወደ በኩጅ ቀበሌ በመግባት ጥቃት ማድረሳቸውን የሚናገሩ አንድ የኢትዮ ኒውስ የመረጃ ምንጭ በጥቃቱ የአንድ ቤተሰብ አባላት ጨምሮ ከ10 በላይ ንጹሃን ሲገደሉ የቆሰሉም በርካቶች ናቸው ብለዋል። ከዚህ ቀደምን ያለውበት ቡለን ከተማ ታጣቂዎች ገብተው ጥቃት አርሰው ስለነበር ዛሬም ወደ ከተማዋ ይመጣሉ በሚል ስጋት ላይ ነን። በኩጅ የተፈጸመውን ሰምቻለሁ። የአንድ ቤተሰብ አባላት 6 ሰዎች ተገድለዋል። ሌሎች ብዙ ሰው ነው የሞተው። የቆሰለውና ከቤቱ ወጥቶ የጠፋውን ብዙ ነው። እኔ እስካሁን ከ10 በላይ ንጹሃን መገደላቸውን ሰምቻለሁ ሲሉ አንድ የመንግስት ሰራተኛ የቡለን ነዋሪ ለኢትዮ ኒውስ ተናግረዋል። ታጣቂዎቹ ከሌሊቱ 10 ሰዓት ጀምሮ በኩጂ ቀበሌ ተኩስ መክፈታቸውን የሚናገሩት የመረጃ ምንጮች ህዝቡ ያለውን ይዞ ራሱን ለመከላከል ቢሞክርም ታጣቂዎቹ የተደራጁና ቁጥራቸው ከፍተኛ በመሆኑ ግድያውን ማስቆም ሆነ የንብረት ቃጠሎ ማስቀረት አልቻልንም ብለዋል። በአካባቢው የታጣቂዎቹ እንቅስቃሴ መኖሩን ቀድሞ ለአካባቢው የብልጽግና አስተዳደር ቢያሳውቁም የጸጥታ አካላት በበቂ ሁኔታ ወደ አካባቢው ባለመሰማራታቸው የታጣቂዎቹ ግድያና ንብረት ውድመት አልተከላከሉም ሲሉ ወቅሰዋል። በዛሬው ዕለት ነዋሪዎች ኦነግ ሸኔ ሲሉ በጠሯቸው ታጣቂዎች የተገደሉ የመተከል ቡለን ወረዳ በኩጅ ቀበሌ ንጹሃን ቁጥር ከተጠቀሰውም ሊበልጥ እንደሚችል ነው የመረጃ ምንጮቻችን ጨምሮ የነገሩን። በታጣቂዎች ላይ እርምጃ ባለመወሰዱ ከበኩጅ ቀበሌ በተጨማሪ ጭላንቆም፣ አዲስ ዓለም፣ ማጣም፣ ባሩዳ፣ ሞራ፣ ግሽ ባጎና ዶቢ የተባሉ አጎራባች አካባቢ ነዋሪዎች ስጋት ላይ ናቸው ተብሏል። በዞን ቡለን ወረዳ በኩጅ ቀበሌ የዛሬ 5 ዓመት ልክ በዛሬው ቀን ህዳር 13 2013 ዓ.ም በተመሳሳይ በርካታ የአማራና ችናሻ ተወላጆች ንጹሃን ጭፍጨፋ እንደተፈጸመባቸው የሚታወስ ሲሆን ግንቦት 19 2017 ደግሞ ከ10 በላይ ንጹሃን ቡለን ከተማ ውስጥ በታጣቂዎች መገደላችን ኢትዮ ኒውስ መዘገቡ ይታወሳል። በዛሬው ዕለት በኩጅ ላይ በታጣቂዎች የተገደሉ ንጹሃን በተመለከተ የዘገባ እስከተጠናከረበት ጊዜ ድረስ በአገዛዙም ሆነ በገለልተኛ ኃይሎች በኩል የተባለ ነገር የለም። ነዋሪዎች በብልጽግና መዋቅርና በመተከል ኮማንድ ፖስት ድጋፍ ይደረግላቸዋል ያላቸው ኦነግ ሸኔ ሲሉ የሚጠሯቸው ታጣቂዎች በመተከል ዞን ቡለን፣ ድባጤና ወንበራ ወረዳ በሚገኙ ቀበሌዎች እየተንቀሳቀሱ ተደጋጋሚ ጥቃቶች እንደሚፈጽሙ የመረጃ ምንጮች ቻችን ይናገራሉ። በትግራይ ጦርነት ሊከሰት ጫፍ ላይ ነው አለ ዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት። ሁማን ራይትስ ዎች በትግራይ ዳግም ጦርነት እንዳይቀሰቀስ ለመከላከል ተጽዕኖ ፈጣሪ ሀገራት ጥረት እንዲያደርጉ ባወጣው ማሳሰቢያ ጥሪ አድርጓል። በትግራይ ዳግም ጦርነት የማገርሸቱ ነገር ከምን ጊዜውም በላይ ከፍተኛ መሆኑን የገለጠው ድርጅቱ የዲፕሎማሲና ውጥረት ማብረጃው ትክክለኛው ጊዜ አሁን ነው ብሏል። ድርጅቱ የፕሪቶሪያውን የግጭት ማቆም ስምምነት አስማሚ የሆኑት አፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካና አሜሪካ በሲቪሎች ላይ የሚፈጸሙ የመብት ጥሰቶችን ጨምሮ በትግራይ ተጨማሪ የሰብአዊ ጥሰቶች እንዳይደርሱ በአፋጣኝ መንቀሳቀስ እንዳለባቸው አሳስቧል። ሁማን ራይትስ ዎች አፍሪካ ህብረት የፕሪቶሪያውን የግጭት ማቆም ስምምነት እየተጣሰ መሆኑን በይፋ መግለጫ መስጠት አለበት ብሏል። የተባበሩት መንግስታት ድርጅት በኢትዮጵያ መንግስት ተጽዕኖ ዓለም አቀፉ የሰብአዊ ጥሰት መርማሪ ኮሚሽን የጊዜ ቆይታ እንዲያበቃ ማድረግ መንግስት ጥሰቶቹን በራሱ የፍትህ ስርዓት እንዲያይ ከ2 ዓመት በፊት ወስኖ ነበር ያለው ድርጅቱም የኢትዮጵያ መንግስት በጦርነቱ በደረሱ ጥሰቶች ላይ የጀመረውን የፍትህ ሂደት ግን ወደፊት ሊያራምድ አልቻለም ሲል ወንጅሏል። የማንቂያ ደወሎች በኢትዮጵያ ያቃጭላሉ በሚል ድርጅቱ ትላንት ዳር 12 ቀን 2018 ባወጣው መግለጫ በሰሜን ኢትዮጵያ የሚኖሩ ሰላማዊ ዜጎች ከጦር ወንጀሎችና ሌሎች በደሎች የሚከላከል እርቅ አፈጻጸም ደካማ መሆኑ እንዲሁም ብዙ ሀገራት ትኩረታቸው ሌላ ቦታ በመሆኑ በትግራይ ክልል እንደገና ሊስፋፋ የሚችለው ጥቃት ለመከላከል ተጽዕኖ ፈጣሪ መንግስታት በፍጥነት መንቀሳቀስ አለባቸው ይላል። ድርጅቱ ለዚህ ስጋቱ መነሻ ያለው ባለፉት ሳምንታት በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ህወሓት መካከል ውጥረት እየጨመረ መምጣቱን በመጥቀስ ነው። በተጨማሪም በኢትዮጵያና በጎረቤት ኤርትራ መካከል ከፍተኛ ውጥረት እንዳለ የገለጸው ድርጅቱ አያይዞም ዲፕሎማቶችና ተንታኞች በሁለቱ ሀገራት መካከል የሚታዩ ቅስቀሳዎች ካለፉት ጦርነቶች የማገገም እድል ባላገኙ አካባቢዎች ዳግም ወደ ግጭት ሊያመራ እንደሚችል ለወራት ሲያስጠነቅቁ ቆይተዋል ይላል። ከጎርጎሮሳውያኑ 2020 እስከ 2022 በሰሜን ኢትዮጵያ የተከሰተው ጦርነት ከትግራይ ተነስቶ ወደ አፋርና አማራ ክልሎች ተስፋፍቶ እንደነበር የገለጸው ሁማን ራይትስ ዎች ጦርነቱ በመቶ ሺዎች የሚቆጠሩ ሰዎች ህይወት ቀጥፏል፣ ሚሊዮኖችን አፈናቅሏል፣ ወሳኝ መሰረተ ልማቶችን አውድሟል ሲልም ድርጅቱ አሳስቧል። በጎርጎሮሳውያኑ ህዳር 2022 የኢትዮጵያ ባለስልጣናትና ህወሓት በአፍሪካ ህብረት አደራዳሪነት
ስምምነት ተፈራርመዋል ያለው የድርጅቱ መግለጫ፣ ነገር ግን የክትትል ስልቱ በአብዛኛው ለሰብአዊ መብት ረገጣ ትኩረት መስጠት ባለመቻሉ የእርቁ ዋና ተዋናዮች የአፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካ፣ አሜሪካና የኢትዮጵያ አጋሮች ተጨማሪ የሰብአዊ መብት ረገጣ ለመከላከል በአስቸኳይ መንቀሳቀስ አለባቸው ነው ያለው። ኤርትራ የብልጽግና መንግስት አሁንም ጦርነትን ለመፍጠር እየሰራ ነው ስትል ከሰሰች። ብልጽግና በኤርትራ ላይ ባለፉት 2 ዓመታት ጦርነቷ አውጇን ያለችው ኤርትራ ሀገራዊ የባህር በር ብቻ ሳይሆን ሀገራዊ ነጻነታችንን መንጠቅ ይፈልጋል ብላለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል እንዳሉት የብልጽግና መንግስት የባህር በር ከማግኘት አልፎ የኤርትራን ነጻነት የመቀልበስ ፍላጎት በግልጽ አሳይቷል ብለዋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል የኢትዮጵያ ገዢ ብልጽግና ፓርቲ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎቱ በግልጽ አሳይቷል ማለት ከሰዋል። የማነ ገብረ መስቀል ባለፉት 2 ዓመታት በኢትዮጵያና ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ የሚገኘው ብልጽግና ፓርቲ ብቻ ነው ብለዋል። ለዚህ ችግር መፍትሄው በቅን ልቦናና ዓለም አቀፍ ሕግን እንዲሁም የጎረቤት የግዛት አንድነትና ሉዓላዊነትን ማክበር እንደሆነም የማነ ገልጸዋል። ፕሬዚዳንት ኢሳያስና አብይ አህመድ ከ7 ዓመታት በፊት አስመራ ላይ የተፈራረሙትን የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር ነበር የሚሉት የማነ ገብረ መስቀል ሆኖም የኢትዮጵያ መንግስት እንደ ቀደምቶቹ የተስፋፊነት ፖሊሲ በመከተል ስምምነቱን በቀጠናው ሊያሰፍነው የነበረውን ቀጠናዊ መረጋጋትና ትብብር አክሽፎታል ማለት ብልጽግናን ከሰዋል። የማነ አያይዘውም የኢትዮጵያ መንግስት በኤርትራ ላይ ጦር በመስበክ ብሔራዊ ስሜትን ለማነሳሳት በመገናኛ ብዙሃን አማካኝነት የሚያደርገው ዘመቻ ተጠናክሮ ቀጥሏል ብለዋል። የብልጽግና ኃይሎች እንደ ቀደምቶቹ የተስፋፊ ፖሊሲን ይከተላሉ የሚሉት የኤርትራ ማስታወቂያ ሚኒስቴር ብልጽግናን እንደ ደርግና እንደ ኃይለሥላሴ ዘመን እንዲሁም እንደ ኢህአዴግ ዘመን የሚያያቸው ሆኗል። የብልጽግና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባሳለፍነው ሳምንት በአዲስ አበባ ዩኒቨርሲቲ በተዘጋጀ አንድ መድረክ ላይ ኢትዮጵያ ከኤርትራ ጋር የጀመረችው የዲፕሎማሲዎች ሙሉ በሙሉ ከሽፏል ማለታቸው ይታወሳል። ኤርትራ በኢትዮጵያ ውስጥ ጉዳይ ላይ በቀጥታ መሳተፍ እንደ መብት ቆጥራለች የሚሉት እኒሁ የብልጽግና ሚኒስቴር ባለፉት ዓመታት አደረግን የነበረውን የውጭ ግንኙነት ጥረት አልተሳካልንም ብለዋል። ሁለቱ ሀገራት ተስማምተውታል የተባለውን ስምምነት ለህዝባቸውም ሆነ ለዓለም አቀፍ ማህበረሰብ ግልጽ ያላደረጉ ሲሆን አሁን ላይ ወደ ጦርነት ለመሄድ ግን ምክንያት አድርገው እያቀረቡት ይገኛሉ። ሁለቱ ኃይሎች የተለያዩ የፕሮፓጋንዳና የዲፕሎማሲ ስልቶችን እየተከተሉ ለጦርነት የሚያደርጉ ዝግጅት ግን አጠናክረው እንደቀጠሉ መረጃዎች ያሳያሉ። የዩክሬን አጋሮች አሜሪካ ከሩሲያ ጋር እየተደረገ ያለውን ጦርነት ለማስቆም ያቀረበችውን እቅድ ደቡብ አፍሪካ የቡድን 20 ስብሰባ ላይ ሲገናኙ ለማጠናከር እንደሚፈልጉ የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር ተናገሩ። የቡድን 20 መሪዎች ጉባኤ የሚጀምረው ፕሬዚዳንት ቮሎዲሚር ዜሌንስኪ ዩክሬን እቅዱን እንድትቀበል ግፊት በመደረጉ በታሪካችን ውስጥ ካሉት በጣም አስቸጋሪ ጊዜያት አንዱ ነው ማለት ካስጠነቀቁ ከአንድ ቀን በኋላ ነው ይላል ቢቢሲ። ሾልኮ የወጡ የእቅዱ ዝርዝር ነጥቦች ለሞስኮ ያደሉ ናቸው በሚል ዓለም እየተነጋገረ ይገኛል። ዜሌንስኪ ዓርብ ዕለት ከሰር ኪር ስታርመር ከፈረንሳይና ከጀርመን መሪዎች ጋር በስልክ ተወያይተዋል። በመቀጠልም ጠቅላይ ሚኒስትሩ የዩክሬን ወዳጆች እና አጋሮች ዘላቂ ሰላም ለአንድና ለመጨረሻ ጊዜ ለማረጋገጥ ቁርጠኛ ናቸው ብለዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሆኑ የሩሲያው ፕሬዚዳንት ቭላድሚር ፑቲን በደቡብ አፍሪካ የሚካሄደው የቡድን 20 ሀገራት ጉባኤ ላይ አይገኙም።